ይገርምሻል፣ አንድ ስጦታ ነበረኝ ላንቺ። ምንድን ነው? አንቺ ደግሞ የታለ ነው የሚባለው? አታስታውሽኝ? እኔ ግን በደንብ ነው ማስታወስሽ። በልጅነት አምሮ ስላየሁሽ ማለት ለምን መጣሽ? አንድ መልእክት ልካኝ ነበር። የምን መልእክት? አንቺ ምንድነው ችግርሽ? ለምን አታይኝም? ደግሞ ምን አደረጉ? ምን ያላደረግሽው ነገር አለ? እንደ ዕቃ ወጥቶ ሊጥልሽ ስል ባሌን አማክሬ ማስቀረቴ ነው እንደዚህ እንድትሆኝ የሚያደርግሽ? አውቃለሁ ጄሪ፣ በጥብጬሻለሁ። ግን ደግሞ ከዚህ በኋላ ሁሉም ነገር ያበቃል። የልጅሽን አባት ይዘሽ መኖር ትችያለሽ። በየት በኩል? ጭራሽ ብለሽ የቁሙ አልበቃ ብሎሽ ተኝቶም ያንቺን ስም እንዲጠራ አደረግሽው። የእውነት ምን ጄሪ፣ ከዚህ በኋላ ልበጠብጥሽ አልሞክርም። ይሻልሻል። ካልሆነ ግን ተያይዘን ማለቃችን ነው። እንደዚህ አይነት ትልቅ ነገር ለቤተሰብ ብቻ ነው የሚነገረው። አዎ፣ ግን ምን እዚህ ቤት ውስጥ ከኔና ከአምነን ውጭ ሌላው እንግዳ ነው። አይ እኔ እንደዛ ስላልሰማኝ ነው። ይቅርታ። ነገሮች ከሆኑ በኋላ ማስተባበያ አይደለም። ይኸውልሽ እኔ እንደ እህቴ አይነት ባህሪ ነው ያለኝ። እዚህ ቤት ውስጥ ሁሉም ነገር ስርዓት ሊኖረው ይገባል። ካልሆነ አንግባባም። እሺ ያልሽውን አድርጋለሁ። ሌላው ከሜርሲ ጋር ያለሽን ግንኙነት እንድታቆም ይፈልጋለሁ። ምንም አይነት ግንኙነት እንዲኖርሽ አልፈልግም። እንዲህ ለምን? የተባልሽውን አድርጊ። እህቴ ሰምሃር፣ በአንቺ ጣውን ዋጋውን እሰጠዋለሁ። ደምሽ ፈሶ አይቀርም። ቃልሽን አክብሬ በአንቺ ቦታ ለመተት ቃል እገባለሁ። አምነንን እንከባከበዋለሁ። ሚስጥራችንን እንጠብቃለሁ። ሰላም ውድ ቻናል ቤተሰቦቼ፣ ተወዳጅ ድር ድራማ ዛሬ በአዲስ ቪዲዮ መጥተናል ማለት ነው። አድናን እንግዲህ የእናቱ ሞት መቀበል አቅቶታል። በጣም አዘን ላይ ሆኗል ማለት ነው። ጄሪ ነፍሰ ጡር መሆኗን ካረጋገጠች እርጉዝ መሆኗን ለማናገር ወሰነች። ነገር ግን አድናን የእናቱ ሞት መቀበል አልቻለም። የእናቱ ሞት በጣም እያሳሰበና አዘን ውስጥ ገብቷል። ጄሪ ግን ከአድና ልጅም እንደኖራት ስላስመልሳት እንዳረገዘች ተጠራጠረችና ምርመራውን አደረገችው። አድናን ግን ጥሩ ስሜት ላይ አይደለም። አድና ጄሪን በጭራሽ ሊያገባት አይፈልግም ነበር። ነገር ግን ጄሪ አድናን እንደምንም ብላ አሳምና አግብታችና እንግዲህ ነፍሰ ጡር ስታረጋግጥ የአድናን ሀብትና ንብረቱን ወደ ራሷ ለማድረግ እንግዲህ የእሷ ፍላጎት ሀብቱና ንብረቱን ነበረው እንጂ ትክክል ከሱ ፍቅር ይዞት አልነበረም። እና እርጉዝ በመሆኗ እጅግ በጣም ደስ ብሏታል ማለት ነው። እንግዲህ ይህንን እርግዝና ይህንን ምስራች ለሁሉም ማምስራት ወይም ደግሞ ለሁሉም መናገር አለብን ብላ ትወስናለች። መጀመሪያ ለጓደኛው ትናገርና እርጉዝ እንደሆነችው እጅግ በጣም ደስ ብሏት ነበር። አድና ግን እጅግ ሀዘን ውጦ እናቱን ማጣት ያለባት ያደገ እናቱን ማጣት እጅግ በጣም ከብዶታል ማለት ነው። ጄሪ ግን በማርገዟ እጅግ በጣም ደስተኛ ነበረች። ስትፈልገው የነበረው ስለነበረው አላመነችም ነበር። ምክንያቱም ከአድና ልጅ እንዲኖራት ትፈልግ ነበር። ይህንን የምስራች ለማናገር ወሰነች። ጄሪ ግን በጣም ደስተኛ ነበረች። ቤሊ ግን እናቷ ጋር ጎንበስ ቀና እያለች ቤቱን እያስላከች አድናን ለማጽናናትና አድናን ካዘን እንደወጣ ለማድረግ ስትጥር ነበር። ነገር ግን እንዳረገዘችው ቅድማ ለአንቺ ነው መናገር አለብኝ ብላ ወሰነችው። ቆይ ምንድን ነው የተፈጠረ? በይ ንገሪኝ ብላ እየጠየቀቻት ነበር። ጓደኛዬ አንድ የምነግርሽ ነገር አለ ስትላት ምንድን ነው? አርግሻለሁ አለች። ምን ማለት ነው ብላ ጨወችበት። አርግሻለሁ ከማን? ከአድና ነው እያለቻት ነበር።
ያ ነገር ተፈጥሮ ነው እንደዛ ተፈጥሮ ያረገሽው እያለቻት ነበር። አዎ እባክሽ ከአንቺ ጋር ሆነን ይህንን ዜና እንጋራችሁ ስትል አይ እኔ እዚህ ውስጥ መግባት አልፈልግም፣ ራስሽን ተወተሽ ራስሽን መናገር አለብሽ ብላ ትነግራታለች። እና እየለመነቻት ነበር ከአድና ለመናገር ሁሉንም አይ ራስሽን ትንሽ መናገር አለብሽ እያለቻት ነበር። እንግዲህ የአድና እናቱ እህቱም እንግዲህ ሀዘኗን በጣም የተወጣችና የእህቷ ሞት እየቆረቆራት ቢሆንም እህቷ እንዴት እንደሞተችው ለማወቅ እየታረች ነበር። እህቴ የሞተችው ሐኪሙ ታይቶ ደህና እንደነበረችው አሁን እውነቱም ታማ ነበር ነገር ግን ስትላት ነበር አይ እህቴ ሞት የሚዳረቅ አልነበረም። ምክንያቱም ሐኪሙ ደህና እንደነበረች ነግሮኝ ነበር። እናም እህቴ ሞት ጀርባ አንድ ነገርማ ይኖራል፣ እውነቱን ማወቅ አይቀርም አንድ ቀን ብላ ትወስናለች። እናም አረ በጭራሽ እህትሽ ወርቅ ነበረች፣ ግን እንግዲህ ታማ እንደነበረች ነው እኛ የምናውቀው ብላ አድና በጣም ከፍቶት እያለቀሰ ነበር። እጅግ በጣም አዝኗል ማለት ነው። የእናቱን ሞት መቀበል አቃቶ እናቱ ስትለው የነበረውን ነገር ራስን ጠብቆ ልጅ ስትለው እንደነበረው ከእናቱ ጋር ያሳለፈውን ነገር እያስታወሰ ማልቀስ ጀመረ። እንባው ምንም ላቆም አልቻለም። እናቱን ማጣቱ እጅግ በጣም ጎድቷል። እናት ሆና ነው ያሳደገችው። ያለአባት ነበር ያደገ። እናቱ ሁሉ ነገር ሆናለታለች እና በዛ የተነሳ እጅግ ሀዘኑ ጎድቶታል ውስጡን እና ማዘን ነበር። እናም ልጅ አባት ለመሆን እንኳን ምንም አላሰበም፣ ፍላጎቱም አልነበረም። ግን የእናቱን ሀዘን መቀበል አቃተው። እናም እያስታወሳት ነበር ከእናቱ ጋር ሳወራ የነበረው። ከእናቱ ጋር በጣም ጥምረትና ቅርበት ነበራቸው እና እናቱን በማጣቱ እናቱ ምንም ህመምተኛ ብትሆንም ለልጇ ሁሌ ከጎኑ እንደሆነችና ሁሌ እንደምትደግፈውም ሁሉ ነገር እንዲቆጣጠር ለማድረግ ስትጥር ነበር። አሁን ላይ ግን እናቱ አጠገቡ እጁን ይዛ የምትጽናና እጁን ይዛ ልጄ አይዞሽ በርታ የምትለውን ነገር እያሰቡ ሁሌም ከጎኑ እንደሆነችም ጭምር ብትነግሮ ነገር ግን እሷ የምትነግረውን ነገር ሁሉ እያስታወሰው ማልቀስ ሆነ ስራው። እናት ማጣት ከባድ ሀዘን ውስጥ አስገባው እና አሁን ላይ ያለው ነገር እንዴት ራስ እኔ እንኳን ባኖር ራሱም መቆምና ፔሪ ማግባት እንዳለበት ነበር እና ፔሪን እሱን ልጄን ታገባለሽ ፔሪ አንቺ ነሽ ልጁን ማማለን ራስሽ ፔሪ ጄሪ እንዳገባ ሳይሆን ፔሪ እንዲያገባ ነበር እሷ ፈለጋቱ። ፔሪን አድናን ተወደዋለች እና እሷም ሀዘኗ ውስጥ ጎድቶት እያለቀሰችና እየተከፋች ነበር። አድናም እንደዛ ሀዘን ውጦት ነበር። ነገር ግን ፔሪ እንድታገባው ነበር ፍላጎቷ። እንግዲህ ጄሪን አድናን አጥምዳ ባታገባው ፔሪ አድናን ታገባው ነበር ማለት ነው እና እሱም ብቻ ሆኖ ሀዘኑን እያዘነ ነበር። ፔሪ መጣ ከሱ ጎን ለመሆንና እባክህ አድና ሀዘን አታብዛ ትጎዳለህ ስትል ፔሪ እባክሽን ተይ ብቻዬን መሆን እፈልጋለሁ ሲላት ብቻ ስትሆን እኮ ሀዘኑ ይብስብሃል፣ ስለዚህ እባክህን እንደዚህ አታርጎ እያለች ነበር። ፔሪ ከጎኑ ሆና ልታጽናና ትፈልጋለች። ድና ግን ብቻውን መሆን እንደሚፈልግ ይነግራታል እና ፔሪም እጅግ በጣም ተወደው ነበር አድና። አሁን ግን የልጅ አባት ሲሆን እሷም ደንግጣ ነበር። የልጅ አባት መሆኑ ስታቅ ከሱ ያለ ፍቅር ወይም ደግሞ ስሜቱን እንድትገደብ ወይም ደግሞ እንድትርቅ ይወስናል። ቆይ ለምንድነው ስለኔ ይሄን የምታስቢ የምትጨነቅ ስል ይጠይቃታል። ፔሪም ስለ እሷ ብስታ እንደምታስብና እንደምትጨነቀው የእናት ሀዘን ከባድ እንደሆነ ቆይ መቼ ነበረ ያዘንሽው ብሎ ጠየቃት። እናም የተናገረችው ነገር ነበር። እሱ ግን እጅግ በጣም ያዘነ እናቴን ያጣው ቀን ነው በጣም የከፋኝ ያዘንኩት ብሎ የነገራት ጀመረ። እሷም ሀዘኑን በልኩ እንዳደረግና ወደ ራሱ እንዲመለስ እንድጽናና እየረዳችው ነበር። ገና ግን የእናቱን ሀዘንና የእናቱን ለቅሶ ወይም የእናቱን ትውስታ በጭራሽ መርሳት አልቻለም እና ማልቀሱን ቀጠለ እና እጅግ በጣም ከፋ፣ አዘነ እና ማድረግ ያለበትም ነገር እየነገረችው ነበር። ግድና ወደ ራሱ እንዲመለስና ራሱን የእናቱን ሀብትና ንብረት እንዲቆጣጠርና እንዲሁም ተረጋግቶ ወደ ራሱ እንዲመለስ ማድረግ ትፈልገዋለች እና ተንጅቶ ተረት ላነብብልህ ግጥም ላንብብልህ እያለችው ራሷ ላይ ጉልበቷ ላይ ተንጅቶ እንባው ግን ማቆም አልቻለም። ፔሪ እሱን ለማጽናናትና ከጎኑ ለመሆን እየጣረች ነበር። ጄሪ ግን ነፍሰ ጡር ስለሆነች በጣም ደስ ብሏት ይህን የምስራች ለመናገር ትወስናለች።
ሁሉ በተሰበሰበበት ቦታ ሄዳ እና ይህን ምስራች አንቺ ራስሽ ተወጪ ሄጅና ንገሪ ስትል ትነግራታለች ማለት ነው። እሷም እሺ ጓደኛዬ ብላ አሁን ሁሉ ነገር ለማናገር ወደ እነሱ ዘንድ ሄዳ የምስራችሁን ለማናገር ትወስናለች። ጄሪ ነፍሰ ጡር ስለሆነች እንግዲህ ከድናለች ስላላት በጣም ደስ ስላላት ሁሉ ነገር ሄዳ የምስራችሁን ልታበስር ትሄዳለች። እናም ሁሉ ነገር ስትናገረው ለመናገር ነበር። ነገር ግን አድና እየተፈጠረ ያለው ነገር ግራ ገባ። በጭራሽ አባት ለመሆን ዝግጁ አልነበረም፣ ወይም ደግሞ ይህንን ዜና አልጠብቅም ነበር። ምክንያቱም የእናቱን ሀዘን ነበር። ፔሪ በጣም ደንግጣ ወደ ላይ ስትወር ፔሪ ምን ተፈጠረ ብላ አይ ምንም አልተፈጠረም ወደ ክፍሌ መሄድ ፈልጌ ነው እንጂ ስትል ትናገራለች። ታዲያ እባክሽን ለማረጋጋት ሞክሪ ብላትም ፔሪ በጣም ከፍቷት እያለቀሰች ነበረ። ምክንያቱም አድናን የልጅ አባት መሆን ስታውቀው በጣም ተሰማች። አሁን ወደ ራሴ መመለስና ተስፋዬ መቁረጥ አለብኝ። አሁን በቃ መወሰን አለብኝ። አድናን ከሆን በኋላ ማሰብና ከአይምሮ ማውጣት አለብኝ በማለት እጅግ በጣም ተከፍታ እያለቀሰች ነበር እና አይኖቿን ባሞልቶ አድናን እስከ መጨረሻው መርሳት አለብኝ ብላ ትወስናለች። ምክንያቱም አድናን ከአሁን በኋላ የልጅ አባት መሆኑ ስታቅ ተስፋ መቁረጥ ትፈልጋለች። ፔሪ በጣም ከፍታት እያለቀሰች ነበር። ብቸኝነት ተሰማት። ትንሽ ተስፋ ነበራት። ጄሪ ፈቷት እኔን ያገባኛል የሚል ነበር። ነገር ግን አሁን እሱ የልጅ አባት መሆኑ ስትገነዘብ በጣም ከፋ፣ አለቀሰች እና የምታደርገው ነገር ግራ ገባት። ምክንያቱም ፔሪ በጣም ደስተኛ ነበር። አድና እንደዚህ ልትከፋ እኮ አይገባም። አሁን እኮ አንተ የልጅ አባት ሆነዋል። ስለዚህ እኔ አባት የለኝም፣ እንዴት ብዬ ነው የልጅ አባት የሚሆነው ሲላት ይነግራል። እባክህ አድና ቆይ እንዴት ነው እንደዚህ የምትይ? ሁሉ ነገር ላንቺ ቀላለሁ። አዎ እኔ ግን ደስ ብሎኛል። ምክንያቱም እናትን የምንተካበት ልጅ ሊሆን ይችላል እኮ እባክህ ስትል ነበር። እሱ ግን ራሱን መቆጣጠርና ሀዘኑን ማቆም አልቻለም። እሷ ግን እሱን ሀዘኑ እንዲረሳና የልጅ አባት ስለሆነ እንዲደሰት ነበር እየጠበቀችው። ነገር ግን ነገሩ እንዳሰበችው ባይሳካለትም ጄሪ ከአሁን በኋላ እሱ ላይ ተስፋ መቁረጥ አለብኝ፣ በቃ እናቴ ሁሉ ነገር አበቃ፣ አድናን የልጅ አባት ሊሆን ነው ብሎ ነገረችው። እና አንቺም እኮ ስሜትሽ እንዴት ታደርጊያለሽ ስላት ከአሁን በኋላ ወደ ራሴ መቼም ልጅ ያላባት እንዲያድግና ያቺም የምስኪን ልጅ ምናልባትም እናቱን ልተካለት ይችል ይሆናል ስትል ትነግራለች። እና ይህንን የምስራች እንደምንም ብለሽ መናገር አልነበረብሽም። መናገር የነበረብሽ ለእኔና ለአድና ብቻ ነው። ሌሎች እኮ ባዳ ናቸው። ምንም ነገር ስትናገሪ መጠንቀቅ አለብሽ እና የምትናገሪ ስርዓት መኖር አለበት እዚህ ቤት ውስጥ ብላ አስጠነቀቀቻት። እና ከጓደኛውም እንደስርቅ ነገረቻት። እንግዲህ ለምን ብላ ስትጠይቃት በቃ እኔ የሚልሽ ነገር ብቻ ነው የሚሆነው። ይህንን ነገር ማወቅ የነበረበት ነፍሰ ጡር መሆን ማወቅ የነበረብን እኔና አድና ብቻ ነን ስትል ትነግራለች። አድና እጅግ በጣም አዝኖ ነበር። እናም ስሜቱ እየተጎዳ ስለ እናቱ ብቻ ነበር የማስበው ማለት ነው። ነገር ግን ጄሪ እንዲደሰት ትፈልጓለች። የኔ ፍላጎት አድና እባክህ እንደዛቱን ወደ ራስ ተመለስ ስትል ትነግረዋለች። እናም እንደ አጋጣሚ አድናን አንተ ምንድነው ፍላጎት ስላት አንተ ማግባት ነበር የኔ ፍላጎት ምን አታጨለም እንጂ ስትል እንደ አጋጣሚ አድናን ፔሪ ነበር ማግባት የምፈልገው ብሎ ሲናገር ምን ፔሪ ነው አልኩ ብላ ጄሪ በጣም ተናደድና ፔሪ ላይ በጣም ሄዳለ መጮህና እሷን ለማናገር ትወስናለች። ቆይ አንቺ ምንድነው ከኔ የምትፈልገው? ህይወቴን ለመጥበጥኛለሽ? እዚህ ቤት እንድትቆይ ባሌን በለምኩልሽ ጭራሽ ታኝቶ እንኳን ያንቺ እሱም እየጠራ ነው። ስለዚህ አንድ ነገር ማድረግ አለብሽ ስትል ትጨውበታለች። እንግዲህ የአድና አክስት ደግሞ እንግዲህ የእህቷን ጉዳይ ለማወቅ እና እህቷ እንዴት እንደሞተችው ለማጣራት ትወስናለች። እና ከእህቷ ጋር የነበራት ምስጢር በሙሉ እና እሱ እንዳልተፈጠረ ሆኖ ነገር ግን እህቴ ታማ አልነበረም የሞተችው በማለት ጥርጣሬ ውስጥ በመግባት የእህቷን ነገር ለማጣራት ትወስናለች። እና ፔሪ ግን በጣም ከፍቷት እያዘነች ነበር እና አድናን በማጣቷና አድናን ልጅ አባት በመሆኗ እና ከአድና መራቅ እንዳለባትም እያሰበች ልጄ እባክሽን እንደዛ አትሁኚ፣ ራስሽን ተቆጣጠሪ በማለት ስታረጋጋት ነበር። ነገር ግን እየተከፋችና እያለቀሰች ነበር። አንድ ነገር ማድረግ አለብን ስለዚህ እያለች እንግዲህ
በመጨረሻ እንግዲህ ነፍስ ግዷ ማን እንደሆነችው ለካ ቪዲዮ ሲቀረጥ እሷ ስታረግ የነበረው ስትቀርጥ አንድ ስጦታ ላንቺ ያለች ብላ አቀረበችው። ምንድነው ስትላት ልክ ቪዲዮን ከፍታ ስትሰጣት ስትናዘዝ ወይም ደግሞ እሷ እንደትጋድናን እናት ስትገል የተቀረጸው ቪዲዮ ስታይ በጣም ደነገጠች። ያልጠበቀችው ነገር ነበር የተፈጠረ። ወደ ተመልካዮቼ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ፍቅር ጤና ከእናንተ